እና በቃ ወደ ቤተሰቦቼ ጋር ልሄድ ነው። ሰላሜን አገኛለሁ ብዬ ተስፋ አደርጋለሁኝ። አሁን የተጎዳውበትን ጊዜ ማካከስ ይመስለኛል። ኦኬ ይቅርታ እንግዲህ እኔ አልነሳ አመት ይፈጅብኛል እስክነሳ። ደህና ነህ? ሄሎ ፈጣሪ ይመስገን ደህና ነኝ። ዛሬ ከመሸ በሰላም ኧረ አልመሸም ገና ነው። እንዴት ነው? ደህና ነህ? አለን እግዚአብሔር ይመስገን በሰላም አለው ፈጣሪ ተመስገን። ደህና ነኝ። መድኃኒዓለም ክብሩን ይሰጥ። ደህና ከተባልን ደህና ያው ዛሬ በሰላም አይመስለኝም የጠራሽ። ያው ትናንትና እንደነገርኩህ ነው ማለት ይሄ ነገር በቃ የጀመርኩት ፕሮሰስ ካበቃ እዚህ ምንም አይነት ታይም ማቃጠል እንደማልፈልግ ነገር ያለው አይደል? ሁሉንም ነገር አስገባብቼ ጨርሻለሁ። በቃ ትናንትና እንትን እንዳልኩት ነው የጨረሱት ማለት ወረቀቱ እንደተቀበልኩኝ ነው የጨራረሱትና ምንም አይነት ታይም አይኖረኝም ማለት ነው። መቆየትም አያስፈልገኝም ወይም ደግሞ መቆየበትም ምክንያት አይኖርም ማለት ነው። ስለዚህ ዛሬ ሁሉንም ነገር ጨራርሼ ወደ ፋሚሊ ሊሄድ ነው። አይ ቲንክ እናንተም በአካል የምንገናኝበት ዛሬ የመጨረሻ ቀናችን ነው ብዬ አስባለሁ። ከሁላችሁም ጋር ስል ከጓደኞቻችን ጋር ምናምን ያለው ነው ከኦዲየንስ ጋር እንግዲህ ብቻዬንም ቢሆን ወይ ደግሞ ከፋሚሊም ጋር ምናምን ልመጣላችሁ እችላለሁ። ደህና ኮንኩኝ ከበረታው ከጠነከርኩ ማለት ነው። እና እንደዛ ነው የሚሆነው። ዛሬ ሁሉንም ነገር ጨራርሻለሁ። ማርክዬ ሻንጣዬንም ምንም አዘጋጅቼ መኪና እየጠበቀኝ ነው። መኪና አዘጋጅቻለሁ። በቃ ዛሬ መጨረሻ ነው። ለመጨረሻ እንደዚህ ነው የምትሰናበቱ። እንዲፈጠር አልነበረም አንቺን ወደ ቤተሰብ ሊሄድ ነው ስትይኝ ያስቀረውሽና ካሰብሽበት አላማ ከብዙ ነገሮችን አሰናክዬ ያስቀርቼሽ ተስፋን ሰጥቼሽ ነበር። ያንን ነገር አልሆነም። መጨረሻው ባይሆን ደስ ይለኝ ነበር። ዛሬ አንቺን የምለይበት የመጨረሻው ቀን ባይሆን ደስ ይለኝ። ይሄ ነገር በቃ ቦታ ይዞ ነገሮች ተስተካክለው ሁላችንም በደስታ እናሳልፋለን ብዬ አስቤ ነበረ። ለካ የተጻፈልንን ነው የምንኖረው፣ ያልተጻፈልንን መኖር አንችልም። እንግዲህ እንደዛ ነው የሚሆነው። አንቺም ከቤተሰቦችሽ ደህና እንድትሆኚ ነው የምጸልይልሽ። በሰላም በጤና ልጅሽን በቅፍሽ እንድታገኝ ነው የምፈልገው። ሁሌም ደስተኛ እንድትሆኚ ነው የምፈልገው። እኔ አንድም ቀን አዝነሽ ማየት አልፈልግም። አብሶ አሁን ደግሞ በጣም እያሳዘንሽኝ፣ በጣም አንጀት እየበላሽኝ ነው ያለሽው። ለምን እንደሆነ አላውቅም። ብቻ መልካሙን ማሰብ ጥሩ ነው። እኔ ሁሌ ላንቺ የምመኘው ታውቂያለሽ፣ ደስተኛ እንድትሆኚ ስቀሽ በቃ ስትስቂ ሁላችንም ደስተኛ እንሆናለን። ያንቺን ቀሎች ያንቺን ሳቆች እናስታውሳቸዋለንና ባንቺና በአብርሃም መካከል የገባው ሰይጣን ምን አይነት እንደሆነ አላውቅም። እናንተን አንድን ለማድረግ በሞከርኩ ቁጥር ነገሮቹ እየሰፉ ነበር የሄዱት እና ማዝነው ባንቺ ሳይሆን በራሴ ነው። ይሄን ነገር ባለማሳካቴ ይሄ ነገር ባለማድረጌ በጣም ይቆጨኛል። ማርኬውለ ሁሉ ጊዜ እኔ ራስን የምትወቅስበት መንገድ እኔ ምንም ደስ አይለኝም፣ ምቾት አይሰጠኝም ማለት ሩታ ብዙ ነገር ቃል ገብቼልሽ ነበረ እንዳትሄጂ ማስቀርቼሽ ይሄ ነገር አይፈጠርም ነበር። የዛኔ እንኳን ብትሄጂ ቢያንስ እኔ አብርሃምን ይዤው መጥቼ የሆነ ነገር ሊስተካከል ይችል ነበር። ነገር ግን አንቺን አስቀርቼ እዚህ የባሰ ነገር ነው እንዲፈጠር ያደረኩት። ለምን ራስን ትወቅሳለህ? አንተ እኮ ያስቀረኝ እውነት ለመናገር ማርኬ ምን አለ መሰለህ ነገሮች ሊስተካከሉ ከጫፍ ደርሰው ነበር ነው አይደለም? እኔ ከኔ ከቀረውኝ በኋላ ራሱ እሱን ካወራ በኋላ ምናምን ብዙ ነገሮችን ለማስተካከል ጫፍ ደርሰን ነበር አይደለ? በቃ ሁኔታዎች ስላልሆኑ እሱም ወደ ሌላ ሀገር መሄድበት መንገድ ተመቻቸ፣ እሱ ወጣ፣ አለቀ። ከዛ በኋላ ነው ነገሮች የተበላሹት እንጂ በቃ ሊስተካከሉ ነበር፣ ደርሰው ነበር። ገባ? ስለዚህ አንተ ጥፋተኛ አይደለህም። አንተ ራስን የምትወቅስበት አንዳች ምክንያት አይኖርም እኔ በበኩሌ እንደማስበው ከሆነ። ስለዚህ አንተ ሁሌ እንደዚህ እያልክ ራስህን አትቀስ። በቃ በበኩሌ ለማድረግ የቻልከውን በሙሉ ከማድረግ ወደ ኋላ አላልክም። ገባ?
ችለሃል እኮ በእውነት ችለሃል። ማንም እንደዚህ ያደረገ የለም። ለምን እውነቱን አልነግርህም? ማንም እንደዚህ ያደረገ የለም ስል በቃ በዙሪያው ያሉ ሰዎች በሙሉ ይሄንን ለማድረግ ሞክረዋል፣ ግን ደግሞ በቃ አልሆነም። አንተ ግን መተህ ነገሮችን አይ ቲንክ እንደነገርኩ ነው ከዚህ በፊትም ከልብ ካለቀሱ ባይገድም ነው አይደለ? ከልብ ፈልገህ የምታረገው ነገር ፈጣሪ የሚያየዋል። ይሳካ ነበረ፣ ከሸፈ። ኦልሬዲ በቃ ጉዳዩ እንደዚህ ነው። ከዚህ በላይ እንግዲህ አንተ መጨነቅ የለብህም። እኔም እረፍት ያስፈልገኛል ማርኬ። ማለት እንደደከምኩሽ እኮ ይገባኛል፣ እንደደከምሽም ይገባኛል። ብዙ እንዳሰቃየልሽ አንከራተትንሽ። በፍጹም አንተ ምንም የጠፋው ጥፋት የለም። ሁልጊዜ እንደዚህ እያልክ እኔ ራስህን እንድትወቅስ አልፈልግም። ትንሽ የደበረኝ ምን እንደሆነ ታውቂያለሽ ሩታ? ሲቀጥል በቃ ከሄድሽ በኋላ ነገራቶቹ ሁሉ ነገሩን ለማስተካከል እንኳን የማይመች ሁኔታ ነው የሚፈጠረው። ምክንያቱም አንቺንም ማግኘት ቀላል ነገር አይደለም፣ በጣም ከባድ ነገር ነው። ኢቭን ካልፈቀድሽልኝ በስተቀር ላልመጣ እችላለሁ። ያ ነገር ደግሞ ታውቂያለሽ፣ እዚሁ ቤተሰቦችሽ ይንከባከቡሻል ብዬ ተስፋ አደርጋለሁ። ከጎንሽ ይሆናሉ ብዬ ተስፋ አደርጋለሁ። እኔም በማስፈልገሽ ሰዓት በማንኛውም ሰዓት ደውለሽ የምትፈልጊውን ነገር ላመጣልሽ፣ የምትፈልጊውን ነገር ላቀርብልሽ፣ ሐሳብሽን ልትነግሪኝ የምትፈልጊውን ነገር ከሁሉም ከጎንሽ ነኝ። ወንድም ለመቼ ነው ይሄን ነገር አሳክቼው የወንድምነት ድርሻዬን ተወጥቻለሁ ብል ደስ ይለኝ ነበር። ምክንያቱም አብሬያችሁ ሚዜ ሆኛለሁ፣ የደስታችሁ አንድ ተካፋይ ሆኛለሁ። ከናንተ እኩል በቃ ማለት ለኔ የሆነልኝ እስኪ መስለኝ ድረስ ብዙ ነገሮችን አድርጌያለሁ ከናንተ ጋር። ሁሌም የእናንተን ደስታ ለማየት ዝግጁ ነኝ። ዛሬም ከጎንሽ ነኝ፣ ነገም ከጎንሽ ነኝ። በዚህ በይቋጭ ደስ ይለኛል። ብቻ የኔ ጸሎት ሁል ጊዜ ደስተኛ እንድትሆኚ ነው። ፈጣሪ ከተልሽ በምትሄጂበት ቦታ እሱ ከለላይ ሆነሽ ነገ ደግሞ ልጅሽን አቅፈሽ በሰላም እንደምትገላገይ አምናለሁ። ፈጣሪና ያሳፈረንም የአንቺን ደስታ እጥፍ ድርብ ያደርግልናል። ክርስትና አባቱ ምን ነኝ እንግዲህ ሁሉንም ነገር ምራሳበት ይሆናል ብዬ ተስፋ አደርጋለሁ። ይሆናል አትጠራጠሪ። እና ነገሮችም እሱም ሲመጣ ሊስተካከል ይችላል፣ አይታወቅም። በዚህ ነገራቶች ጊዜ ነው የሚፈታቸው። እኛ በግድ ካልተፈታ ያልናቸው ነገሮች ጊዜ ግን በስርዓቱ እሱ ራሱ ይፈታዋልና እንድትከፊ አልፈልግም፣ እንድታዝኝ አልፈልግም። ደስተኛ ሁኚ። በቻልሽው አቅም ነገሮች ለማስተካከል አሁንም ሞክሪ። አሁንም አልረፈደም። በዚህ ሰው ሊለያይ ይችላል። ፈጣሪ ካለየ ግን መቼም አትለያዩ። እንግዲህ ፈጣሪ ያውቃል እሱ። እኔም ማምነው በዛ ነው። ፈጣሪ አንድ ያደረገው ነገር ሰው ሊለያየው አይችልም። እናንተ ፈጣሪ አንድ ካደረጋችሁ ነገም ከነገ ወዲያም የኔ እናትና አባት ከ10 ዓመት በኋላ ነው የታረቁት። ይሄ ማለት የሆነ በቃ አለ አይደል 10 ዓመት ማለት በጣም ከባድ ነገር፣ ብዙ ቻሌንጅ ብዙ ነገር አይታበት ከዛም በኋላ አንድ ላይ ሆነዋልና ፈጣሪ አንድ ስላደረጋቸው አሁንም አንድ ላይ አሉ። ሰው አንድ ቢያደርጋቸው ድሮም ተለያይተው ነበር። እኔም ሳልፈጠር ተለያይተው ነበር። ያንቺና የአብርሃምም ጉዳይ ልክ በፈጣሪ እጅ እንደተያዘ አምናለሁ። እናንተን ፈጣሪ አንድ እንዳደረጋችሁ ሁሉ መልሶ አንድ እንደሚያደርጋችሁ ተስፋ አደርጋለሁ። ብቻ ሁሌም ከጎንሽ ነኝ። እሺ እሺ፣ አመሰግናለሁ። እሺ ካጣልቅሽ አሁን ነገሮችን ታባባይ ነው እንደመጣው እኔ ባትለይም በዚህ ውስጤን በደንብ ይዤው ነው። ምክንያቱም ወደ እንደዚህ አይነት ሁኔታ ውስጥ የገባሁት እንጂ ተሰብሮ ይቀራለሁ ማለት አይደለም። ትናንትና የደገፈኝ ፈጣሪ ዛሬ እንደማይተወኝ እርግጠኛ ነኝ። ነው ይታለፋል ሁሉም ነገር። የማንነት ጥግ የየው ገዳማይ የኔነት ኩራት
አባት የየው ገዳማይ ያለኸኝ አንተው ነህ የየው ገዳማይ የመንፈሴ ጽናት ወዳችሁ በተከፋው ሰዓት ስላጽናናችሁኝ አይዞሽ ስላላችሁኝ አብራችሁኝ ስለሆናችሁ ሁላችሁንም ከልቤ ነው የማመሰግነው። ሁላችሁንም ነው የምወዳችሁ። አታስቡ፣ በእውነት ጠንክሬ ያሳያችኋለሁ። ምናልባት አሁን ያለሁበት ሲቹዌሽን ይመስለኛል እኔን እንደዚህ እንደሆነ ያደረገኝ እንጂ ብቻ እናንተ ከምታስቡት በላይ ጠንክሬ እንደምመጣ አልጠራጠርም። በደንብ እንደማገግም አልጠራጠርም። በጣም ብዙ ሰዎች አሉኝ። ፈጣሪ የተመሰገነ ይሁን። ማለት ፈጣሪ እንደሚወደኝ የማውቀው እናንተን ስለሰጠኝ ነው። ከቤተሰብ አልፎ ከወንድሞች አልፎ እናንተን የመሳሰሉ እህት፣ ወንድም፣ እናት፣ አባት ሰጥቶኛል። በጣም ብዙ መካሪዎች አሉኝ። በጣም ብዙ አይዞሽ ባዮች አሉኝ እና አምላኬ እንደሚወደኝ የማውቀው ብቻ ሳይሆን በቃ ማየውም በእናንተም ጭምር ስለሆነ የሆነ ነገር አሳጥቶ የሆነ ነገር አያሳጣችሁም አይደለም። እንድትበረቱ ወይም እንድትጠነክሩ ለሆነ ዓላማ እንድትኖሩ የሚያደርጋችሁን ነገር ይሰጣችኋልና ፈጣሪ ለኔ አንድ መጽናኛ ሰጥቶኛል፣ መበርቻ ሰጥቶኛል። በፊት ከነበረኝ ጥንካሬ ሞር ጠንካራ እንደሆነ የሚያደርግ ነገር ሰጥቶኛል። ከዛም ባለፈ እናንተ አላችሁልኝ። ምንም የምሰበርበት ወይም የምጎዳበት ምናምን ሁኔታ አይኖርም። አላ አይደለ የሆነ ነገር ስታዩ ራሱ ለዚህ ነገር እኮ እኔ መኖር አለብኝ፣ መቀጠል አለብኝ፣ ተስፋ ሊኖረኝ ይገባል፣ እንደዚህ መሆን የለብኝም ምናምን እያላችሁ ራሳችሁን ራሱ እንድታሳምኑ የሚያደርጋችሁ ነገሮች አሉና እኔ እንደዚህ አይነት ሁኔታ ውስጥ ብሆንም ግን ነገ ጠንክሬ እናንተን እንደማኮራችሁ ባለሙሉ ተስፋ ነኝ። ሁላችሁንም በጣም ነው የምወዳችሁ፣ በጣም ነው የማመሰግናችሁ ከጎኔ ስለነበራችሁ። I love you። ባትደውይልኝ እንጋደላታለን ወይ ራሴን አጠፋልሻለሁ ወይ ደውልሽ በቃ ያለሽበትን ነገር ሁኔታሽን ሙሉ እንድታሳውቂኝ እፈልጋለሁ። ምክንያቱም ሲጀመር ሁሌ ነው የምንደዋወለው በየደቂቃው እንዴት ነሽ ኖርማል ወሬ ብናወራ እኮ አሪፍ ነበር፣ ግን ያው የትና ወንድም ወሬ ታውቁታላችሁ ዝገት ነውና እንድትደውይልኝ እፈልጋለሁ። እንደዋወላለን፣ ችግር የለም ማርኬ። ላንተ ብቻ ሳይሆን በቃ ለሁሉም አብረን እስካሳለፍን ድረስ ጥሩም ሆነ መጥፎ ጊዜ እስካሳለፍን ድረስ ኦሬዲ ጓደኛሞች ነን። ሁኔታዎች ወደ እንደዚህ አይነት መንገድ ቢያመሩ ጓደኝነታችንን የሚሸረው ነገር ይኖራል ብዬ አላስብም እና ከሁላቸውም ጋር አወራለሁ፣ እደዋወላለሁ ብዬ ተስፋ አረጋለሁ ከፈጣሪም ጋር። ያው ማለት ከልባችሁ ይቅርታ ካደረጋችሁ ነገሮችን መተው እንዳለባችሁ ነው ፊልም አረጋው ስፔሻሊ በዚህ ታይም እና በቃ ነገሮችን መተው ስላለብኝ እኔም ስለተውኩት ቂም ይዤ መቀጠል አልፈልግም። ምንድነው ቂም ይዞ ጸሎት ሳይዞ ስርቆት የሚባል ነገር አለና በቃ ከልቤ ሁሉንም ነገር ትቼዋለሁኝ እና በቃ ጓደኝነታችን ግን ይቀጥላል። ሁሉንም ነገር ትታችሁ ጓደኝነታችሁ ይቀጥላል። የሆነ ትንሽ መንገዱ ነው የሚለያየው። እንደ በፊት በጣም ትላቶን ይችላላችሁ፣ ግን አስፈላጊ በሆንኩበት ታይም እገኛለሁ፣ አስፈላጊ በሆኑበት ታይም ይገኛሉ። አለቀ። እንደዛ ነው መሆን ያለበት እና ችግር የለውም። ምን ምሳ በላሽ? ወይኔ ይቅር በለኝ። ማኪያቶ ሳትጠጣ? ኧረ ችግር የለውም። እኔ አዝዣለሁ፣ ለአንተ ልዘዝልህና ጠጥተን ልሂድ። አዎ ዛም ባሻገር ደግሞ ይቅርታ ባላደርግለት ኖሮ ነገ አብረን የምንገናኝበትን መንገድ መፍጠር አልፈልግም ነበር እስከናካቴው ይቅርታ ባላደርግለት ኖሮ እና ያ ማለት ደግሞ ይቅርታ አላደረግኩለትም ማለት አይደለም። አብረን ግዴታ መሆን አለብን ማለት አይደለም። ይቅርታ ስላደረግኩለት አብረን ግዴታ መቀጠል አለብን ማለት አይደለም። ነገሮች በቃ በፊት እንዳልነበሩት ቢሆኑም ግን ደግሞ ህይወት ይቀጥላል አይደለ? እሱም የራሱን መንገድ እኔም የራሴን መንገድ አብረን እንቀጥላለን ማለት ነው። በእንደዚህ አይነት መንገድ ነው ሊሆን የሚገባው። እቱም በቃ በዚህ አይነት መንገድ ነው መቀጠል ያለበት። እኔም ሰላም ማግኘት አለብኝ አይደለ? ነገሮች በቃ በጥሩ ሁኔታ እንዲቀጥሉ እኔም ሰላሜን እንዳገኝ ከዚህ በኋላ የኔንም የልጄንም ጤንነት ለመጠበቅ እንደዛ ነው መሆን ያለበት ብዬ አስባለሁኝ እና በቃ ወደ ቤተሰቦቼ ጋር ልሄድ ነው። ሰላሜን አገኛለሁ ብዬ ተስፋ አድርጋለሁኝ። አሁን የተጎዳውበትን ጊዜ ማካከስ ይመስለኛል።
ቂም ይዤ መቀጠል አልፈልግም። ምንድነው ቂም ይዞ ጸሎት ሳይዞ ስርቆት የሚባል ነገር አለና በቃ ከልቤ ሁሉንም ነገር ትቼዋለሁኝ እና በቃ ጓደኝነታችን ግን ይቀጥላል። ሁሉንም ነገር ትታችሁ ጓደኝነታችሁ ይቀጥላል። የሆነ ትንሽ መንገዱ ነው የሚለያየው። እንደ በፊት በጣም ትላቶን ይችላላችሁ፣ ግን አስፈላጊ በሆንኩበት ታይም ይገኛሉ፣ አስፈላጊ በሆኑበት ታይም ይገኛሉ። አለቀ። እንደዛ ነው መሆን ያለበት እና ችግር የለውም። ምን ምሳ በላሽ? ወይኔ ቅር በለኝ። ማኪያቶ ሳትጠጣ? ኧረ ችግር የለውም። እኔ አዝዣለሁ። ለአንተ ልዘዝልህና ጠጥተን ልሂድ።